መቻል አለባት። ሁለተኛ ደረጃ ይሄ ሰውዬ ናዚዮርዳን ቢዝነስ አትበሉ። እዚህ ጋር ቢዝነሳችን ነው። የኛን ቁጭ ብላችሁ እንደምታወሩት የኛን ቢዝነስ ነው። ይሄ ጋይስ ምንም ታስቆሙት ነገር የለም። ማሜቴ በእናትሽ ላውራበት። ይሄ ደስ እያለኝ ማውራው ነገር ነው። ላይክ አምኜበት ማውራው ሲሆን እንደዚህ በስሜት ነው ማውራው። እሱ ራሱ መጀመሪያ he have to go to school ከመውለዱ በፊት እሱ ራሱ ትምህርት ቤት መሄድ አለበት። ነገም አንድ አበባ ሁለት አበባ ያለ ሳሙና እየበላ በርበሬ ጭንቅላቱ ላይ እየጨመረ ነው የሚያኖራት። ኦ ዳዲዛ ይሄኛውን ሳሙና ፊት መታጠቢያ አይደለም ዳዲ ነው የሚበላው ያለ ልጁ እንዲያስቀምጥ ነው ነገ ተወልዶ ልጁ። ግን ይኸውልህ ይያዬ እየተደማመጥና ያ እና ወለጃ ሳቷ አይደለም ትምህርት አላት። ሀውልሽ ስንት አመቷ ነው እንዴ? ገና 20 አመቷ እኮ ነው። አልቅሻለሁ እኮ የኔ ማር ከእናቷ ጋር ስትጣላ አይስበል። እናቲቱ በጣም ትክክል ነች። ዛሬ ይሄንን ስታይ እናቲቱ አሁን ይልሽ እዚህ ሚዲያ ላይ በጣም የሚያስጠላው ነገር ልክ አንቺ ደጋፊ ካለሽ የፈለገ ነገር ብትሰሪ ትክክል ያልሆነ ነገር ትክክል አይደለም። በቃ አሁን ምን መሰለ አሁን እንደንትን ነው አስተያየት ምን ሰጥዋ እንደምናየው ነገር ነው። በአሁኑ ሲቹዌሽን ይኸውልህ ትምህርቷን አልጨረሰችም አንድ ነገር ነው። ትምህርቷን አልጨረሰችም አንድ ነገር ነው። ግን ደግሞ በአሁኑ ሲቹዌሽን ጊዜዋን መጠቀሟ ደስ ይለኛል። ጊዜ ማለት የእድሜ አይደለም 22 ስለሆነ 28 30 ስለሆነ አይደለም። ገባህ? ይከብዳታል። በደንብ ነው የሚከብዳት። አሁን ፍቅር ስላለባት አይታይም። ሺዝ ብላይንድ ነች። ምንም አይገባትም። አንተ የምታወራው ሁሉ ምንም አይመስልም። ቢኮዝ እኛም ተማሩ ስንባል አልተማርንም። ይሄ ሰው አያዋጣም ስንባል አላየንም። ጋይስ ግን ማን ነው የሚማቀቀው? አሁን እስና አባውት ፋይናንሻል ምናምን ችግር ሳይሆን ኢቭን አሜሪካ ላይ ቁጭ ብለን እስናር አባውት ፋይናንስ በዚህ ሰዓት ጋር go to school ይሄ ነው ዋናው ሐሳብ መሆን ያለበት። መጨረስ አለባት ትምህርቷን፣ ራሷን ማወቅ አለባት። ከወለደች በኋላ እንደዛሬው አይደለም። እሱ ደስ ያለው ለምንድን ነው? እሱ አጀንዳ ይፈልጋል። ሰው ሞቶ አጀንዳ የሚያደርግ ሰው ነው እሱ ማለት። ኦ አረገዝን አንድ አበባ ሁለት አበባ ልሸቅልበት። ኦ ልትመጣ ነው ልንገናኝ ነው አንድ አበባ ሁለት አበባ። ኦ ልትሄድ ነው ልሸኛት ነው አንድ አበባ ሁለት አበባ። ወለደች አንድ አበባ ሁለት አበባ። እሱ ጭንቅላቱ ከአንድ አበባና ሁለት አበባ አያልፍም። ለልጅቷ ግን ይሄ ህይወት ነው። አልገባውም እንጂ ልጅቷ ደግሞ ጅለች ህፃን ኪያ አንድ ነገር ልንገራ እሱንማ ተው። ምን እና ሀቢባስ ባሊዘው አንድ አበባ እያሉ አይደል እንዴ? አርግዘው ነው አይደለም። አንድ አበባ ሁለት አበባና ስለ $5 አይደለም። ላይፍ ደግሞ መጀመሪያ መውለድ። ነገ ትምህርት ቤት ልጅቱ ስለ ልጅቷ ነው መታሰብ ያለባት። እኔ እንዲያውም ከምትወደው ወንድ ከለፋችበት ከተሰቃየችበት ወንድ እንኳን ወለደች ነኝ እኔ። ዋው ማርያምን የማንም ግሬሳ ትምህርቷን ጨርሳ ነገ ደግሞ መጦ ደግሞ እንደኔ አስተሳሰብ ነው። የየሰው አስተሳሰብ ይለያያል። መብትሽ ነው። ትጎዳለች ብዬ ነው የማስበው። ይኸውልህ ትጎዳለች ማለት ልትጎዳ ትችላለች። መጎዳት ማለት ትምህርቷን ለመጨረስ ያለው ሲቹዌሽን ምናምን ይከብዳታል ምናምን ሊል ይችላል። አይ ዶንት ኖ ግን ለምን አረገዘች አይደለም። ባይ ዘ ወይ ለምን አገባች ማለትም አይደለም። ስኩል ኢዝ ኢምፖርታንት። ዲንጋራሶች ስኩል ተምረው ስለ እድሜ ስለ ጊዜው ግን በጣም ወሳኝ ነው። ስኩል ላይፍ ይሆናል እንዴ? ስኩል እኮ መማር እኮ ገንዘብን ነው የሚያመጣ። ገንዘብሽ ላይፍ ይሆንሻል አይሆንሽም። አዘይንዶብ ዘደይ ሴት ልጅ ትዳር ማየት አለባት። ልጅ መውለድ አለባት። ጋይስ ትምህርትና ቤት እያላችሁ ነው ቁማችሁ የቀራችሁ። ኦኬ ስለዚህ ትምህርት ጥቅም የለውም። ትምህርት ቤት መሄድዋ ትምህርት ጥቅም የለውም አይደለም። ትምህርት ጥቅም የለውም ማለት አይደለም። ግን ትምህርት እዚህ ኢምፖርታንት የስ ትምህርት ኢምፖርታንት ነው። ግን ትምህርታቸውን ተምረውም እኮ ሁሉን ነገር እርግፍ አድርገው ስራቸውንም ሳይሰሩ መንገድ ላይ የቀየሩ ሰዎች አሉ። እግዚአብሔር ከሰጣት አትውጣውም። ይሄን ልጅ ምን ልታደርገው ነው ታዲያ? እግዚአብሔር የሚሰጣት ብለስ ነው ሆነ። ግን ደግሞ የእድሜው ጉዳይ ላይክ የፈለገ ነገር ይሁን ትክክል ያልሆነ ነገር ትክክል አይደለም። እህቴ ብትሆን ላይክ እኔ ሁሉንም ነገር በእህቴ አኳያ ነው ማየው። የኔ እህት ብትሆን ይሄ መንገድ ትክክል ነው ወይ ስለማግባቷ ትክክል አይደለም ስለመወደዷ ትክክል አይደለም አላልኩኝም። ግን ጊዜ ወሳኝ ነው በጣም
በጣም ወሳኝ ነው። እኔ የኔ አመለካከት እንኳን ከምትወደው ብዙ ድራማና ህይወቷን ያየችበት ዋጋ የከፈለችበትን እንደውም ከምትወደው ሰው እንኳን ሰጣት። አይስዌር እኔ እንደዛ ነኝ። ይቅርታ አድርግልኝ። እኔ ፍቅር በፍቅር ማምን ሰው ነኝ። እኔ በፍቅር የምታምኚ ሴት ነሽ ማሜ። እኔ አላፍ ከለፈውበት ስሜት ድራማ ካየውበት ሰው ልጅ መውለድ ደስ ነው የሚለኝ። እኔ ስሜት ግን ላይፍ አይሆንም። ሁሌም የምነግርሽ ነገር ስሜት። ኧረ በእናትህ ላይፍ አይሆንም። እና ትምህርት ተምረ ቁመ መቅረት ነው እንዴ ላይፍ የሚሆነው? ለምን ቆማ ትቀራለች? አብሮ እኮ ነው ያሉት። አይ አብሮ ነው ያሉት። ሰፖርት ያድርጋት እስክትመረቅ ድረስ ቢያንስ ይጠብቃት፣ ይጠባበቁ። ላይክ አብሮ እኮ ነው ያሉት። ልጅ እኮ አባቴ አብረ ስለኖርክ እኮ የሚመጣ ነገር እኮ አይደለም። ነገ ከነገ ወዲያ እኮ 30 ዓመቷንም በልቶባት እኮ ልጅ ቢፈለግ እኮ የሚታጣ ነገር ነው። ልጅ ከተሰጣችሁ ውለዱ ጋይስ፣ ትረስሚ ውለዱ። አንዳንድ ሰው እኮ 10-15 ዓመት በልቶብህ እኮ ይሄዳል። ምንም ነገር አትሊስት ኤክስኪውዝ አላት የፈለገ ነገር ለተፈጠረባት ችግር። ጋይስ አንዳንድ ይሄ የኔ ኦፒኒየን ነው፣ እናንተም መብታችሁ ነው። ግን ሰው ከሚወደው ሰው መውለድ አለበት። የምትወዱት ሰው ምን አረገ የምትሉ ሰዎች አላችሁ። የምትወደውና ዝም ብለህ የማትወደው ሰው ገንዘብ የስ ገንዘብ የምታዩና ላይፋችሁን እኔ ቤት ይዤ ተምረህ እኮ ገንዘብ ነው ሰርታ የምታመጣው። ገንዘብ ግን ልጅ ይገዛልሃል? አይገዛልን። ልጅ በረከት መሆኑንም አልቃጭኩም። ሁሉንም ነገር ትክክል ነው። ጊዜ ግን በደንብ በጣም በደንብ ማተር ያደርገዋል። ጊዜ በደንብ ማተር ያደርገዋል። በደንብ ለምሳሌ እኔ ላይክ በጣም ከብዙ ነገር ያግዳታል። ከመውለዷ በፊትና ከወለደች በኋላ ማሚ አንቺ ብዙ ጊዜ ስታወሪ ምንድን ነው የምትይው? በጣም ብዙ ጊዜ ስታወሪ ደጋግመሽ ከወሬሽ መሀል የማይጠፋው አሳያችሁ ነበር የያዘኝ ይዞኝ ነው እነዚህ ልጆች ነው የምትይው። ዩሲ ስንት ቦታ መድረስ እየቻል ብቻዋን አለመሆኗን በምን ታውቂዋለሽ? ነገ እቺ ልጅም ብቻዋን አለመሆኗን ምን አይል እርግጠኛ ነሽ? ኪያዬ ላይፍን ስንጀምረው እኮ ነገ ብቻዬን ልሆን እችላለሁ ብዬ ባስብበትማ እሱን ነው እኔ አሁን ታስብ ያልኩት። ነገ ብቻዋን ልትሆን ስለምትችል እኮ የምታስበው ነገ አሞራው ሊለው የሚለውን ብቻዋን ብትሆንም መቋቋም የምትችልበት እድሜ ላይ ሆና ነው። አንቺ ዛሬ ላይ ብቻዋሽንም ሆነሽ መስሚያሽ ጥጥ ነው ተቋቁመሻል። እሷ ግን ነገ ላይ በዚህ እድሜዋ ብቻዋን እንኳን ብትሆን ሁሉም ነገር ባይዞ በሁለት ነገር ማየት አለብሽ። ብቻዋን ብትሆንስ የሚለውን ነገር ብትሆን ግን ትቋቋማለች ወይ? ሺዝ ናገን እኔ ስሜቴ ነው ጋይስ። ሰው ከሚወደው ሰው መውለድ አለበት። ታሳይ ይሄ የኔ አባባል ነው። ብርቱካን እኔ እንዳንቺ ግልሙትና ቤት ገዝቶልኝ ትምህርት ቤት አሉ እኮ ግራጁዌት ዲግሪ አረኩኝ ዲፕሎማ አረኩኝ፣ ግን ባላለሽ ስትላት የለኝም። ልጅ አለሽ? የለኝም። በቃ ከመጨረሻው ደግሞ I got a question for you ማሚ። ባል የሚባል ነገር ወይ ደግሞ ሴት ልጅ ባል በቃ የመጨረሻ ሰክሰስ እና ኢስ ቢግ ዲል ብለሽ ታስቢያለሽ? ልጅ yes ልጅ አዎ ሊሆን ይችላል። ባይሆንም አሁን ለምሳሌ ባል የሚለው ነገር ላይክ እንውጣ ከኛ ቤተሰብ አስተሳሰብ እንውጣና ከመጣ እሰየው፣ ካልመጣ ግን ግዴታ ማግባት አለብኝ በሚል ተልካሻ ምክንያት ሰው ማግባት የለበትም። አፍቅሮ ወዶ ከሆነለት ነው ማግባት ያለበት። ከዛን ነው የሚቀጥለው። ያለበለዚያ ለሰው ብለሽ አገባሽ እንደሆነ ማግባት አለብኝ ስላልሽ ብቻ እንደሆነ ያገባሹ ከሳምንት በኋላ ወይ ከሁለት ወር በኋላ ትፋቻለሽ። ገባሽ? ሁለተኛ የምትቋቋሚበት እድሜና የማትቋቋሚበት እድሜ አለ። ኦልራይት ያበሻ 22 እኮ ያበሻ 22 24 እና 25 በለው ነው። ልጅቷ በጣም ልጅ ነች፣ ታስታውቃለች። በሱ እንኳን አንዳንድ ሰዎች እናንተ ጀስት ነምበሩን ነው ልጅ ናት የምትሉ እንጂ ልጅ ማለት ለአንተ ምንድን ነው? ልጅ ማለት ሺ ኖውስ ኤቭሪቲንግ ጋይስ። ልጅ እኔ ልጅ የምትሉት ነገር አይገባኝም አንዳንዴ። እስቱ ያንግ ነች እና ልጅ ማለት እኮ ህፃን ልጅ ነው ጋይስ፣ ህፃን ልጅ
ሺ ኖውስ ኤቭሪቲንግ። ሰው ወንድ ልጅ ዴት አድርጋ የምትኖር ሴት ዘ ዌይ ሺ ታክ ጎበዝ ነች በጣም። አንዳንድ ሰው እኮ ካወራራቸው ያስታውቃሉ ጎበዝ ልጆች እንደሆኑ። ያ ስማርት ነች በጣም ጎበዝ ነች። ሺ ኖውስ ላይክ ምን ዋስ ጎ ነው እንደሚል